የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። ፍልሚያ። መላኩ ዱባይ ሆኖ ስንክሳር ከደወለችለት በኋላ ሌሊቱን ሲገላበጥና ሲቅበጠበጥ ነበር ያደረው። አልፎ አልፎም ደስ የማይሉ ቅዠቶች ሲረብሹት ነበር። ሰሞኑን ለሰሎሜ ደጋግሞ ቢደውልም ስልኩን ስላላነሳች ክብሮም ከሚባለው ልጅ ጋር ሆና የሱን ስልክ እያየች እንዳላየ ስትሆን በዓይነ ሕሊናው ይታየው ጀምሯል። ደግሞ ሰሎሜ ፈጽማ ታደርጋለች ብሎ ለማመንም ከብዶታል። ሰሎሜ ከሰው ሁሉ የተለየች እንከን የለሽ ደግና ክፋት የማታውቅ ናት ብሎ ነው የሚያስበው። አሁን ስንክሳር ደውላ እንደነገረችው ከክብሮም ጋር ግንኙነት ጀምረው ከሆነ መቼም ከሚያስበው በላይ ነው። ስንክሳርም ለሰው ብላ ብዙ የማታደርግ ሰው መሆኗን ስለሚያውቅ የሷ ከወትሮ የተለየ አሳቢነትና በየጊዜው ደዋይነት ስስ ጥርጣሬ ዘርቶበታል። በማለዳ ተነስቶ የሆቴሉ መዋኛ ቦታ ሄዶ ለአንድ ሰዓት ከዋኘ በኋላ ሻወር ወስዶ ወደ ክፍሉ ተመልሶ ለመተኛት ቢሞክርም እንቅልፍ ባይኑ አልዞር አለ። ሰሎሜንም ከአእምሮ ሊያወጣት አልቻለም። ቀኑን ሙሉ ከመኝታ ቤቱ ሳይወጣ ዋለ። ወደ አዲስ አበባ ለመመለስ ገና 3 ቀን ስለሚቀረው ጊዜው እንዴት እንደሚሄድለት ግራ ገብቶታል። ከዱባይ ውጭ ያለውን አገር ለማየት ከተቻለም ወደ በረሃውና ባህሩ ላይ ያሉትን ደሴቶችና ሌሎች የሚጎበኙ ስፍራዎች ለማየት አቅዶ ነበር። አሁን ግን ለሁሉም ነገር ያለው ፍላጎት ጠፍቶበታል። አልጋው ውስጥ ገብቶ ኢንተርኔት ሲያስስ ቆይቶ ኮምፒውተሩን ከመዝጋቱ በፊት ኢሜሉን ከፍቶ ሲያይ ከሰሎሜ የተላኩ ኢሜሎች አገኘ። ሁለቱም ዛሬ ጠዋትና ከጥቂት ሰዓታት በፊት የተጻፉ ናቸው። ብዙ ጊዜ ብትሞክርም ልታገኘው እንዳልቻለችና ከቻለ ቁጥሩን በቻለው ፍጥነት ኢሜል እንዲያደርግላት ወይም ምልክት እንዲያሳያት ነው የጠየቀችው። ወዲያው የተጫጫነው ስሜት በመጠኑ ቀንሶለት አልጋው ላይ ተቀመጠ። ወይ አምላኬ! ሰው መውደድ እኮ ዕዳ ነው። ለምንድን ነው የሰው ልቡ ውስጥ ጨምሮ ሰው የሚሰቃየው? ሰሎሜ ምን እንደምትፈልጊ ማወቅ እንዴት ነው የምችለው? ብሎ ለራሱ እያጉተመተመ የተንጨበረረውን ጸጉሩን እያሻሸ ይባስ አንጨበረረው። ትንሽ ክፍል ውስጥ ዘወር አለና በቀዝቃዛ ውሃ ፊቱን ከታጠበ በኋላ ላፕቶፑን ይዞ ሶፋው ላይ ሄዶ ቁጭ አለ። ከዚያም ሰሎሜ የጻፈችውን ኢሜል እንደገና አንብቦ መልስ ጻፈላት። የሆቴሉን ቁጥርና ማርቆስ በስልክ ያስተዋወቀው የማርቆስ ጓደኛ ሳምሶን የሰጠውን ጊዜያዊ ሞባይል ቁጥር ጨምሮ ስልኮቹ ክፍት መሆናቸውን አረጋግጦ የእጅ ስልኩን እንደያዘ በክፍሉ ባልኮኒ ደጅ ተቀምጦ መሬት ላይ ወዲያ ወዲህ የሚሉትን ዱባያውያንን ካንገት በላይ በሆነ ፍላጎት ማጤን ጀመረ። ከግማሽ ሰዓት በኋላ ሞባይል ስልኩ ሲጮህ ሰሎሜ ናት ብሎ በማሰብ ከኪሱ አውጥቶ ሲያየው የሳምሶን ሚስት ነበረች። ስልኩን አንስቶ ትንሽ ጥሩ ስሜት ስላልተሰማው ሆቴል እንደዋልና መውጣትም እንዳላሰኘው ነገራት። ምግብ ምናምን ሰርተው ሊያመጡለት እንደሚችሉ ወይም ይዘውት ወጥተው ቀለል ያለ ቤት ሊያመሹ እንደሚችሉ ምርጫ ቢሰጡትም ዛሬን እዚሁ ሆቴል ለመቆየት መረጠ። ከዚያም ሕፃናቱም ካላወራ ነው ብለው ትንሽ አሳስቀውት እየጠበቁት እንደሆነ ቢነግሩትም አሳስቆ ነገ አያችኋለሁ ብሎ ስልኩን ዘጋው። በማግስቱ ሙሉ ቀን አብረው ለመዋል ቢያስቡም በዚህ ስሜቱ እንዴት አድርጎ ከነሱ ጋር ቀኑን እንደሚገፋው ሐሳብ ሆነበት። ከልጆቹ ጋር ከተሳሳቀ በኋላ መንፈሱ ቀለል አለው። ልጅ ቢኖረው ተመኘ። ግን ገና ሚስትም የለው ጓደኛ ሴት አለኝና ብሎ አሰበ። ሰሎሜ ከ2 ሰዓት በኋላ ደወለችለት። መነፋፈቃቸው ከልባቸው የገባውን መራራቅ ለማቅለጥ ግለቱ በቂ ነበር። ሰላምታ ከተለዋወጡ በኋላ መሊ አይኖ በጣም እንደጠፋውብህ፣ በቃ ሰሞኑንም ከልቅሶ በኋላ በተለይ ሁሉም ነገር ዞሮብኝ ነበር። ሁልጊዜ ምን የማስብህ ግን በቃ ጭንቅላቴን በትክክል የሚሰራ አልመሰለኝም። አንተ እንዴት ነህ በእናት? ደግሞ ወርክሾፕስ እንዴት ሄደ? ጥሩ ነበር አንተ ያቀረብከው? አለች አነጋገሯ የሰሎሜን በማይመስል አይነት። ሳሊ ደህና ነበር። ቤተሰብ ተጽናና? በጣም ከባድ ነው የሚሆነው መቼም። ያው ስንክሳርም ትላንት ማታ ደውላ ነግራኛለች ወደ ኒውዮርክ እንደምትሄጂ። እኔም እዚህ ተወጠርኩ መሰለኝ። በቃ በጣም የተራራቅን ነገር ሆኖ ነው የሚሰማኝ። አንቺ ግን ደህና ነሽ? አለ እሱም እንዴት ማውራት እንዳለበት እንዳላወቀ ሁሉ። ልብ ሲሻክርና ሲራራቅ የሚዋደድ ሰው የሚያወራው ሁሉ አሸዋ ያለው ቆሎ በተራበ ሰው አፍ ውስጥ እንደመጨመር ይሆናል። ወይ አይቆረጥሙት ወይ አይተፉት። ደህና ነኝ መሊ፣ ያው ደህና ከተባለ
ያው ከቤቢ ሞት በኋላ ሁሉም ነገር ነው ዝብርቅርቅ ያለብኝ። ቤትም በጣም ነው የተጎዱት። አሁን እንዴት ጥያቸው እንደምመጣም ግራ ገብቶኛል። ኒውዮርክ መሄድ የፈለኩት ትንሽ ራሴን አረጋግቼ ማሰብ ለመቻል ነው። በቃ ሐሳቤ እንደዚህ ሆኖ እኮ ከማወራ ብዬ ምን የጠፋሁት አለች፣ ላለመደወሏ በቂ ምክንያት ለማቅረብ የተቸገረች እያስመሰለባት። አይ ይገባኛል ሰሊ፣ አትጨነቂ። ግን እኮ በዚህ ጊዜ ነው ጓደኛ የሚያስፈልገው። የግድ የሚወራ ነገር አያስፈልገንም እኮ። እኔ የምለው ኒውዮርክ አጎትሽ ጋር ብዙ ትቆያለሽ ወይስ አለ፣ አሁንም ወሬው ፍሰት እያጣበት ለመጠየቅ ያህል። አይ 1 ሳምንት ምናምን። ደግሞ ሶለን የሰራቸውን ጽሑፎች ሰጥቶኛል። እሱንም መጽሐፍ ሆኖ እንዴት እንደሚወጣ እያሰብኩ ነው። ለዚያ የሚያስፈልጉ ነገሮችን ሁሉ እየሰበሰብኩ ነው። በጣም ጥሩ ነገሮች ናቸው። አንተ ካልሆንክ ማንም ጥሩ መጽሐፍ ያደርጋቸዋል ብዬ አላምንም። እስኪ አንዴ ልሰብስባቸውና እዚያው ስመጣ እናያቸዋለን አለች የሱን አስተያየት ለመስማት። ኦ ሪሊ በጣም አሪፍ ነው ሰሊ። ስለዚህ የመጀመሪያውን መጽሐፍ ለመጻፍ እየተንደረደርሽ ነው አለ ፈገግ እያለ። አትቀልድ እባክህ መሊ። እኔ እንኳን መጽሐፍ ደብዳቤ መጻፍ አልችልበት፣ ግን ደግሞ በጣም ከልቤ ነው የምልህ። ጽሑፎቹን ብታያቸው አንተም መጽሐፍ ይሆኑ ነው የምትለው። ደግሞ ከልብ ወንድሜ ስለሆነ አይደለም። ሶለን ብዙ ነገር መስራት የሚችል ልጅ ነበር ብላ ዝም አለች። አዲስ ልቅሶ እንዳይጀመር ስለፈራ አይዞሽ ሰሊ፣ የምትችውን ሁሉ ሰብስቢ። እስኪ የበለጠ እናወራውና መልክም እናስይዘዋለን። ሰንኪንስ ታገኛታለሽ አለ ርዕሱን እየቀየረ። አሁን ያው በስልክ በተለይ እሷ ናት ኤርፖርት የሚያደርሰችኝ አለች። እንዲህ እያሉ 15 ደቂቃ የባጤ ቆጡን ከተጫወቱ በኋላ በሁለቱ ዓለም ሲካሄድ የሰነበተውን ነገር እየተሳሳቁና እየተቃለዱ አወሩ። ከዚያም ሌሎች ጉዳዮችን ጨምረው ወደ ግማሽ ሰዓት ያህል በተለይ ስለ መጽሐፍ ፕሮጀክቷ ተነጋገሩ። ሰሎሜም 1 ሳምንት ያህል አጎቷ ጋር ኒውዮርክ ቆይታ ወደ ቺካጎ ተመልሳ ቶሎ ወደ ኢትዮጵያ ለመመለስ እንዳቀደች ነገረችው። ከዛም ስለ መላኩ ቤተሰቦች ብዙ አወሩ። ስለሱ ቤተሰቦች ሲያወሩ ሰሎሜ ደስታዋና ስሜቷ ያስታውቅ ነበር። የሚገርመው ሁለቱንም ያብሰለሰላቸው የራሳቸው ግንኙነት ጉዳይ ቢሆንም የውሾን ነገር ያነሳ እንደሚባለው ይመስል ላይታች ሲረግጡ ጊዜው አለቀ። ፍቅር እኮ አንዳንዴ ይገርማል። አፍ የሚለጉም አንዳች ምትሃት አለው። ምናልባትም ስንክሳር እንዳሰበችው መጠነኛ ግድግዳ በመካከላቸው ሳትሰራ አልቀረችም። ባለፉት ወራት የቦታ ርቀትና ሁኔታዎች ከፈጠሩት ርቀት በተጨማሪ የቦታ ርቀትና መለያየት እንኳን በጅምር ፍቅርና በሰነበተውም ትዳር ላይ ይህ ነው የማይባል ጫና መፍጠሩ አይቀርም። ቢሆንም ስልኩን ሲዘጉት የተወሰነ ያህል ጭንቀታቸው የረገበ ይመስላል። መላኩ ወደ ታች ወርዶ ለብቻው ትንሽ ከተንሸራሸረ በኋላ አነስ ያለች በአካባቢው ባለች የአረብ ምግብ ቤት ራቱን በልቶ ወደ ክፍሉ ገባ። መላኩ ዱባይ ከሄደ ጀምሮ ማርቆስ ነበር ለነሳራም ለነሶስናም የሚያስፈልጋቸውን የሚያደርግላቸው። መላኩ በሄደ በ3ኛው ቀን ነበር ምንተስኖት ከጎጃም ሳይመለስ ሳራ ያልጠበቀችውን ዱብዳ የሰማችው። ከ2 ዓመት በፊት ባለቤቷ ምንተስኖት ኢትዮጵያ በመጣ ጊዜ ለአጭር ጊዜ አብራው የምትወጣ ልጅ ነበረች። ወላጆቿ የመንግስት ሰራተኞች ሲሆኑ አባቷ ኃይለኛና አጥባቂ ሃይማኖተኛ ናቸው። ለቤተሰቧ ብቸኛ ሴትና የመጨረሻ ልጅ ናት። ሰፈራቸው ከምንተስኖት ወላጆች ቤት ቅርብ ባይባልም በተመሳሳይ አቅጣጫ የሚገኝ ነው። አንድ ቀን በዝናብ ወደ ቤት ስትሄድ አግኝቶ ሊፍት ሰጥቷት የጀመሩት ትውውቅ ነው አድጎ በ15 ቀን ውስጥ ምላጭ በሆነው መላሱ የአሜሪካንን ተስፋ እንደ ከረሜላ እያሳየ እጁ ውስጥ ያስገባት። የቤት ልጅ ስለመሰለችውም መከላከያ አይጠቀምም ነበር። አንድ ቀን በጥድፊያ ዕቃ ረስቶ ቤትም ይዟት ሄዶ ስለነበር የወላጆቹን ቤት አይታው ነበር። ከሄደ በኋላ እንዳረገዘች ስትነግረው ፈጽሞ እንደማያውቃት ሆኖ ዘጋት። ለወላጆቹ ነገሩን ልትነግራቸው ብትሞክርም አጠገባችን እንዳትደርሺ የምናውቀው ነገር የለም ብለው ፊት ነስተዋታል። ከቤትም ተባራ አሁን ካክስቷ ጋር ኬክ ቤት እየሰራችና ማታ እየተማረች ነው ልጇን የምታሳድገው። በምንተስኖት ቤተሰቦች ቤት ለረጅም ጊዜ የምትሰራውን ጽጌን ቀርባት ነገሩን አጫውታት ወዳጆች ሆነዋል። እሷ ናት ባለትዳር መሆኑንም የነገረቻት። አሁንም ከነ ቤተሰቡ መምጣቱን ደውላ ነግራት የሳራንም ስልክ የሰጠቻት እሷው ናት። ሳራ መጀመሪያ ወሬውን ስትሰማ አንዳች ነገር ነው የነዘራት። ምንተስኖት አያደርገውም ብላ ማሰብ ባትችልም በልጅቷ ላይ የተፈጠረባትን ንዴቷን ልትቆጣጠረው አልቻለችም። በስልኩ ውስጥ እያለቀሰች ነገሩን የምትነግራትን ልጅ ምን እንደምትላት ግራ ነበር የገባት። የምታደርገው ስላጣች መልሳ እንደምትደውልላት ነግራት ስልኩን ዘጋችው። ከዚያም አንዴ ቁጭት አንዴ ደግሞ ቁጣና ቅናት እየተፈራረቁ ጠበሷት። ብቻ
ከዚያ በፊት ሊሰማኝ ይችላል ብላ የማታስበው ስሜት ሁሉ ተፈራረቀባት። መታጠቢያ ቤት ገብታ እያለቀሰች ብዙ ቆየች። ፊቷን እያየች ለምን ሌላ ሴት ጋር መሄድ አስፈለገው? እኔ ያረጀሁበት ወይስ ምን ነው ያስጠላው ብላ ራሷን ለመወንጀል ከጀላት። ከዛም በሩን አጮሃ ዘግታ አልጋዋ ላይ ተጠቅልላ ለመተኛት ሞከረች። አልቻለችም። ልጅቷን እንዴት ብላ እንደምታገኛትም ግራ ገባት። ባልሽን ከኔ የወለደውን ልጅ ማሳደግ እንዲረዳኝ አማጥኝኝ ብላ ነው የደወለችላት። የሆነ ማንነቷ ነገሩ እውነት እንዳይሆን ተመኘ። የልጅቷ ልቅሶና አነጋገር ግን ውሸት እንዳልሆነ እንድታምን አድርጓታል። የምታደርገውን ስላጣች ማርቆስን ደውላ አሁኑኑ ከቻለ እንዲመጣ ጠየቀችው። ነገሩ ስላስደነገጠው እሱም ሲከንፍ ወዲያው ነበር የደረሰው። ማርቆስ ቤት ሲገባ እሪታዋን ለቀቀችው። ሳሪ ምንድነው ነገሩ? ሰላም ነው? ምን ልጆቹ ደህና አይደሉም? ብሎ ግራ ገብቶት ትከሻዋን ይዞ መጠየቁን ቀጠለ። ተወኝ እባክህ፣ የኔ መከራ ማለቂያ የለውም። አንዷ ደግሞ አሁን ደውላ ነበር ብላ አሁንም ልቅሷን ቀጠለች። እሺ ምን ሆነ? ማናት የደወለችው? አለ ማርቆስ ሳራን እንዲህ ስትሆን አይቷት ስለማያውቅ ግራ ግብት እያለው። ይኸውልህ ደውላ ባልሽ ልጅ ወልጄለት ከዳኝ ነው የምትለኝ። እፍረትም የላት እና አንድ በይም ባልሽ እንዲያምን እርጅኝ ነው የምትለኝ። አሁን እኔ ምንድን ነው የማደርገው? ይሄ ሰውዬ እኮ ሊያሳብደኝ ነው። አሁንስ በቃ ምን ማድረግ እንዳለብኝ አላውቅ ብላ እንባ በሞላው አይን ቀና ብላየችው። እስኪ ቆይ ሳሪ፣ መጀመሪያ ደረጃ ነገሩ እውነት ነው ወይ? ከሆነስ እንዴት ነው የምናምነው? ማለቴ ያው ሰው ከአሜሪካ መጣ ስለተባለ ብቻ ልጅ ወልጄለታለሁ ማለት የሚወዱ ብዙ ሰዎች እኮ አሉ አለ ነገሩን ለማርገብ። ልቡ ነገሩ እውነት ሊሆን እንደሚችል ቢጠረጥርም አይ ማርክ፣ ሰውየውን እኮ ስለማታውቀው ነው። እኔ አሁንስ በቃኝ። እዚያው እንደፈለገው መሆን ይችላል እሱ ከዘመዶቹ ጋር። እኔ ግን በቃኝ። ድሮም የቤተሰቦቼን ምክር ብሰማ ኖሮ እዚህ ሁሉ ውስጥ ባልገባሁም ነበር። እስካሁን ለልጆቼ ብዬ ብዙ ነገር ችያለሁ። አሁን ግን በቃኝ ብላ ተነስታ ወደ ጓዳ ገባች። ማርቆስም ተከትሏት እየሄደ እና ምን አልሻት ታዲያ አለ በጉጉት። ምን እላታለሁ ማርክ፣ እደውልልሻለሁ ብዬ ስልኩን ዘጋሁታ። እሷ በዚያ በኩል ታለቅሳለች፣ እኔ ደግሞ እዚህ ጭንቅላቴ ይዞራል። እናቱ መሰልኳት እንዴ ስትማግጥ ቆይታ በኋላ እኔ ጋር የምትደውለው ብላ ምሬቷን ገለጸች። ለወትሮው ሳራ አዛኝና ለስላሳ ሰው ብትሆንም ይህንን ግን መሸከም አልቻለችም። ከዚያም ማርቆስ ስልኳን ከሳራ ተቀበለና ደውሎ አብረው ሊያገኟት ቀጠራት። ሳራንም አረጋግቶ ልጅቷን ማግኘት እንደሚያስፈልግ አሳመናት። ጉዳዩ እውነትም ሆነ ውሸት መደረግ ያለበትን ነገር በእርጋታ ነገራት። እሱም አብሯት እንደሚሄድና ያለውን ነገር ተረጋግተው ማጣራቱ እንደሚሻል ገለጸላት። ትንሽ ከተረጋጋች በኋላ ማታ ተመልሼ እመጣለሁ ብሏት ወደ ጉዳዩ ሄደ። በቀጠሮው ሰዓት ከልጅቷ ጋር ካፌ ውስጥ ነበር የተገናኙት። ልጅቱ ከአንድ ዓመት ብዙም የማይበልጥ ልጅ ይዛለች። እሷም ልጇም ድንቡሽቡሽ ያሉ ሲሆኑ ሐዘን ያጠላበት ፊቷ ከየዋህ ዓይኖቿ ጋር ብልጣብልጥ አለመሆኗን ይመሰክራል። ማርቆስ ማኪያቶ፣ የቀሩት ደግሞ ሻይ አዘዙና የተፈጠረውን ውጥረት ማርቆስ ስለ ልጅቱ አጠቃላይ ነገሮችን በመጠየቅ ካረገበ በኋላ ወደ ዋናው ጉዳይ ገብተው መወያየት ጀመሩ። የሆነውን ሁሉ ነገር እንደገና ነግራቸው ስትጨርስ እኔ ከሱ ምንም አልፈልግም፣ ቢያንስ ልጄን ያላባት አያስቀርም። እኔንማ እንዴ ተጫውቶብኛል። የራሴ ጥፋት ነው እሱን ማመኔ። ለማን እንደምነግረው ግራ ስለገባኝ ነው ላንቺ መናገር የፈለኩት እንጂ ይሄ የሚያሳፍር ነው። ትዳር እንደሌለውም ነበር የነገረኝ። ደግሞ የአሜሪካ ዜጋ ስለሆነ በአጭር ጊዜ ጨርሶ ሊወስደኝ እንደሚችል ነበር ቃል የገባልኝ። ይሄንን ሀብልና ቀለበት እንኳን ራሱን የገዛልኝ። ማርገዜን ስነግረው ግን በቃ ከዚያ በኋላ ደውሎም አያውቅ። ቤተሰቦቹም ያው ምንም እንደማያውቁ ነግረው አመናጭቀው ነው ያባረሩኝ። እኔ አሁን ምን ማድረግ ነው የሚችለው? ሰው በቃ ገንዘብ ካለ የፈለገውን አድርጎ እንደፈለገው መኖር ይችላል ማለት ነው አለች እንባዋ እየቀደማት። ከኪሱ ውስጥ ምንም ናፕኪን ያላገኘው ማርቆስ አስተናጋጁን ጠርቶ እንዲያመጣላቸው አደረገ። ከዚያም የእናቱ ለቅሶ በቋፍ ያደረገውን ልጅ እንዳያለቅስ ማጫወት አይሉት ማባበል የሚችለውን ማድረጉን ቀጠለ። ሳራ ንዴቱም ቁጣውም ለልጅቷ ማዘኑም በቃ ዝብርቅርቅ ያለ ስሜት ጭንቅላቷን አጡዞት ስለነበር ድንጋይ ሆና ነው ስትሰማት የነበረው። ማርቆስ ድሮንም ምንተስኖትን ተራ አይነት ሰው አድርጎ ስለሚያስበው አሁን ደግሞ የባሰውን ቀለለበት። እሱም ምን ማለት እንዳለበት ስላላወቀ ሳራን እየጠበቀ ዝም አለ። ምንስ ይባላል? በዚህ መሃል ወዲያው ደግሞ ሕፃኑ እየተንገዳገደ ሄዶ ሳራ ጉልበት ላይ ልጥፍ ብሎ እየሳቀ መጫወት ሲጀምር አንጀቷን በላውና አንስታ ታቀፈችው። አፉ ላይ የተዝረከረከውን ለሃጭ በያዘችው ናፕኪን ጠራርጋለት ሳመችውና መልሳ ለእናቱ ሰጠችው።
ሕፃኑ ጠረጴዛ ላይ ያሉትን ዕቃዎች ካልያዝኩ እያለ ስላስቸገረ አስተናጋጁን ጠርተው ዕቃውን አነሳስቶና ጠረጴዛውን ጠራርጎ ሄደ። በዚህ መሃል ሳራ እንደምንም ኃይሏን አጠራቅማ ምን ልልሽ እንደምችል አላውቅም፣ ማድረግ የሚቻለውን ሁሉ እናደርጋለና፣ በተለይ ሕፃን ባላጠፋውና በማያገባው ጉዳይ መሰቃየት የለበትም። ያው የዲኤንኤ ምርመራ ስላለ የሱ ልጅ ከሆነ መካድ አይችልም። ያንቺንና የልጁን ፎቶ ይዘሻል እንዴ? አለች አሁንም ውስጧ እንደተረበሸ። አይ አልያዝኩም፣ ይቅርታ፣ ግን ላንቺ ከባድ እንደሚሆን አውቃለሁ። እንዲያው የምገባበትና የማደርገው ባጣ ነው። ደግሞም በዚህ ካልተገታ ሌላ ሰውም ማበላሸቱን የሚያቆም አይመስልኝም አለች አሁንም ከፊል እፍረትና ከፊል ቁጣ እየተሰማት። አንቺ ከፈቀድሽ እኔ ካሜራ ይዣለሁ። ያው ፎቶውን አሳየውና መጀመሪያ እኔ ራሴ አነጋግረዋለሁ። አላውቅም ካለ ግን የዲኤንኤ ምርመራውን ጉዳይ እንቀጥላለን አለች ሳራ ካሜራ ከቦርሳዋ ውስጥ እያወጣች። ሕፃን ነውና ከማርቆስም ከሳራም ጋር ጨዋታውን ቀጠለ። በሱ ዓለም የትልልቆቹ ሰዎች ፖለቲካና አታካሮ ምንም ትርጉም የለውም። ሕፃን መሆን ደስ ሲል ሳራም ስላሳዘናት ትንሽ ተቀብላ ታቅፋ አጫወተችው። በዚያ ስፍራ ያለውን ውጥረትና ውስብስብ የሰው ክፋት ያልተረዳና ያልተማረ እሱ ብቻ ነበር። ይህስ ምን አይነት ሰው ይሆን ሲያድግ? ፎቶ ካነሳቻት በኋላ ለታክሲና ለአንዳንድ ነገር እንዲሆንሽ ብሎ ማርቆስ የተወሰነ ገንዘብ ሰጥቷት እንደሚደውሉላት ተነጋግረው ተሰነባበቱ። ልክ እሷ እንደሄደች ሳራ እየየዋን ለቀቀችው። ማርቆስም ፈጽሞ ሊያስቆማት አልቻለም። ለዓመታት በተሸከመችው የስሜት ፍም በዓይኖቿ የእንባ ከረጢት ውስጥ የተረገዘውን እንባ ትኩሱን ታዘንበው ጀመር። ማርቆስ ሳራን አቅፎ ማባበሉ ብዙ ደቂቃ ነበር የወሰደበት። ከዚያም ቁጣዋና ንዴቷ ጦፎ የኔና የሱ ነገር አልቋል። ድሮንም ቢሆን የራሴ ደንቆሮነት ነው። ቤተሰቤን ብሰማ ኖሮ እዚህ ሁሉ መቀመቅ ውስጥ አልወርድም ነበር። ወይኔ ሳራ ብላ አዲስ እሽግ የእንባ ከረጢት እንደፈታች ሁሉ እንደገና ስቅስቅ ብላ ማልቀሷን ቀጠለች። በካፌው ውስጥ ወደ ጥግ አካባቢ ስለተቀመጡ ብዙም የሰውን ቀልብ አልሳቡም። ይኸውልሽ ሳሪ፣ አሁን በጣም አስቸጋሪ ሰዓት ነው። ምንም አትወስኝ። ነገሩ እውነት ነው የሚመስለው፣ ግን ደግሞ አሁን በስሜት ብታደርጊው ብዙ ነገሮች ላንቺም ለልጆቹም ሊበላሹ ይችላሉ። መላኩም ይምጣና ተረጋግተን ተመካክረን ብናደርገው አይሻልም? አለ ረጋ ባለ ድምፅ። ውስጡ ግን ስሜቱ ድብልቅልቅ ብሎ ለሱም አስቸግሮታል። ነገሩ ግራ የገባው ሲያስተናግዳቸው የቆየው ልጅ መለስ ቀለስ ማለቱን ቀጥሏል። ማርክ፣ ምኑን ነው የምናስብበት? ሰውየው እኮ በሄደበት መዝለል መዛለል ነው። እንስሳ እንኳ ከሱ ይሻላል። አያስብም እኮ። ይህች ልጅ አሁን የሱ ልጅ አትሆንም። ደግሞ ውሸቱ ሳይሆን ትልቅ ሰው ይመስላል። እኔ ነኝ። እሱማ ምን ያድርግ? አሁን ምንድን ነው የሚባለው? እኔ እኮ ለልጆቼ ብዬ እንጂ እሱን እዚያ እንደፈለገው መሆን እንዲችል ከሕይወቴ አሽቀንጥሬ መጣል አያቅተኝም ነበር። አሁን ግን በቃ ይሄ መጨረሻው አለች አሁንም ግራ መጋባትና ንዴት በተቀላቀለበት ስሜት። ቦርሳዋን ከተንጠለጠለበት አንስታ ከፈተችና የያዘችውን ካሜራ የመወርወር ያህል ጣል አድርጋ በእግሯ መሬቱን እየጠበጠበች ዝም አለች። ከብዙ ማጽናናትና ማረጋጋት በኋላ መላኩ እስኪመጣ ለመቆየት ተስማምተው ነገሩን አረገቡት። ወደ መታጠቢያ ቤት ሄዳ ፊቷን ታጥባ ቀዝቀዝ ብላ ስትመጣ ተያይዘው ወደ ቤት ሄዱ። ማርቆስ ሳራ ከምን ተስኖት ጋር መኖር እንደሌለባት ቢያምንም ቀጥተኛ ምክርን ሊሰጣት አልፈለገም። ሁሉም ነገር ከስሜት ውጥረት ቢረግብ የተሻሉ አማራጮች ሊኖሩ እንደሚችሉም አስቧል። እሱም የሚያውቃቸው ብዙ ውጭ የሚኖሩ ወንዶች ባለትዳሮችንም ጨምሮ አገር ቤት መጥተው መማገጥን እንደ ፋሽንና ስልጣኔ ነው የሚያዩት። ሴቶቹም የተባሉትን ሁሉ አምነውና ጊዜያዊ መዝናናቱን ፈልገው ክብራቸውን እንደዚህ በዘቀጡ ዘልዛሎች ላይ ራሳቸውን እንደ ዕቃ መጣላቸው አንድም የድህነት ውጤት ነው፣ ደግሞም የስግብግብነትና ያለመብሰልም ምልክት ነው። ወላጅም ልጅ ስታረግዝ እንዴት ተነካው ብሎ ማባረር እንጂ ነገሩ ከመድረሱ በፊት በግልጽ በመወያየት እንደምን ተስኖት ያሉ ተክላዎችን እንዴት ማምለጥ እንደሚችሉ ለየዋህ ልጆቻቸው አያስተምሩ። አደጋው ከደረሰ በኋላ ዘራፍ ከማለት በስቃይና በሰቆቃ ውስጥ ያለችውን ልጅ መርዳት እንደሚሻልም አያውቁ። ከዕለት ወደ ዕለት እየወረደ ያለው ግብረ ገባዊ መፍረክረካችን ሰብአዊ ክብራችንንም እንደ ጉልት ፍግ ማርከሳችን ያስተሳሰብ ድህነት ውጤት ካልሆነ ምን ሊባል ነው? አረቡም ሌላው አፍሪካዊም መባለግ ሲያምረው እዚህ ኢትዮጵያ መጥቶ ቆሻሻውን አራግፎ ይሄዳል። ከነሱ የሚብሱት ደግሞ የሰው ደላሎች ናቸው። አንደኛውን ሴተኛ ዳሪ የሆኑትን ብቻ ሳይሆን የቤት ልጆችንና ገንዘብ የጠማቸውን ችግረኛ ጉብሎች ለገበያ እያቀረቡ ይቸበችባሉ። የአፍሪካ አንድነት ድርጅት ጉባኤዎችን የመሳሰሉ ዓለም አቀፍ ስብሰባዎችማ ሲደርሱ ሴት እንደ ሸቀጥ ተቸብችቦ እጥረት አጋጥመዋል ሲባል መስማቱ
ልቦና ላለው እንዴት የሚያሳፍር ነገር ነው። ቀን በስብሰባ ላይ ሲደሰኩሩ የሚውሉ ትልቅ ሰው መሳዮች ሁሉ በጨለማ በየሆቴሉና ማሳጅ ቤት ተብዬዎቹ የሚያደርጉት ሥራ ሁሉ አሳፋሪነቱ ልክ የለውም። ሰሎሜ ኒውዮርክ ስትሄድ የሶለን ማስታወሻ የሚል ርዕስ የሰጠውን የወንድሟን ጽሑፍ እያነበበችው ነበር። 4 የፍቅር ፈርጦች የሚለው ጽሑፉ የሚያስቅ የሚያሳዝን ስሜቱንም ሆነ ሐሳቦቹን ግልጽ አድርጎ የጻፈበት የግል ማስታወሻው ነው። አንዳንድ ቦታ ጽሑፉ በጣም ግልጽ ከመሆኑ የተነሳ እያፈረች ነው ያነበበችው። ሶለን ይህንን ታሪኩን የጻፈበት ቋንቋ ደግሞ ወሬ የሚመስል ቀላል አጻጻፍ ቢሆንም በውስጡ ብዙ ትርጉምና ዋዛም የበዛበት ስለሆነ ሳትወድ በግዷም ስትስቅ ነበር። በተለይ ከህንዷ ጓደኛው ጋር የነበረው ግንኙነት በሳቅ ነው ያፈነዳት። ሲጣሉ እንዴት እንደምታኮርፍ፣ ወደር የሌለው ቅናቷ እንዴት መከራውን ያበላው እንደነበር፣ ህንድ አብረው ለአንድ ወር በሄዱ ጊዜ ከቤተሰቦቿና ዘመዶቿ ጋር ያጋጠማቸው ነገር፣ ሶለን ቋንቋ ባለመቻሉና ባህሉን ባለማወቁ የሰራቸውን ስህተቶች፣ ከእርሱ ጋር ለመጋባት ጽኑ ፍላጎት ስለነበራት ልትለቀው እንዳልቻለችና እሱ የፍቅር ዙረቱን አለመጨረሱ፣ መጨረሻ ላይም እሷን ለማራቅ የወሰደው እርምጃ ሁሉ የሚገርም ነው። ፕሪያንካ አሁን ኮምፒውተር ፕሮግራመር ሆና 2 ልጆችን ወልዳ ከህንዳዊ ባሏ ጋር ነው የምትኖረው። ኢሜሏን ፈልጋ ልታገኛት ወስናለች ሰሎሜ። ካርላ የመጀመሪያ ፍቅረኛው ስትሆን ሳሮን ደግሞ 3ኛው ነበረች። የሁለቱም ታሪክ በሶለን አተራረክ አንድ የተካነ ደራሲ እንደጻፈው ልብ ወለድ ልብን እያንጠለጠለ በሳቅ ያፈረሳት ነው ሳታስበው የጨረሰችው። በተለይ ሶለን በሰው ጭንቅላት ውስጥ ገብቶ የማሰብና ብዙ ወንዶች የሌላቸውን ስሜትን በቀላል ቋንቋ ጥልቅ በሆነ መንገድ የሚገልጽበት መንገድ ሰሎሜን ከሌላ ሴት ጓደኛዋ ጋር የምታወራ እስኪመስላት ነው ያስገረማት። ስለዚህም ሳታውቀው ነበር ኒውዮርክ የደረሰችው። አጎቷ ተቀብሏት መጀመሪያ የምትወደውን የኒውዮርክ ፒዛ በልተው ነው ወደ ማንሃተን አካባቢ ረዥም ፎቅ ላይ ወዳለው አፓርትመንቱ የሄዱት። ኒውዮርክን በተለይ ማንሃተንና ሴንትራል ፓርክን እንደ ነፍሷ ነው የምትወዳቸው። በአጠቃላይ ኒውዮርክን የማትሰለች የማትተኛና የማታረጅ ከተማ ነው የምትላት። ትልቋን አፕል ልገምጥ መሄዴ ነው ነበር የምትለው በፊት ወደ ኒውዮርክ ስትሄድ። ቤት እንደገቡ ሁሌም የለመደችውን መኝታ ቤቷን ተዘጋጅቶ ነው ያገኘችው። አጎቷ የአማካሪነት ሥራው ከፍተኛ ገንዘብ ስለሚያስገኝለት ማንሃተን አካባቢ ምቹ ኑሮ ለመኖር ለሱ ከባድ አይደለም። የሚኖርበት ባለ 3 መኝታ ቤት ቆንጆ አፓርትመንት ነው። ቤቱን የሟች ቤተሰቡ ፎቶ፣ ብዙ መጻሕፍትና ከፍተኛ ምቾት ያላቸው ውድ የቤት ዕቃዎች ሞልተውታል። በመስኮቱ በኩል ያለው እይታም ደስ የሚል ነው። ትንሽ አረፍ ትይጥኒ አለ ቴሌቪዥን ለመክፈት ሪሞቱን እየነካካ። አይ አንክል ትንሽ ቀዝቀዝ ስለሚል ልብስ ልቀይርና ቡና ምናምን ፍለጋ ወጣ ብንልስ አለች እያወለቀ ያለውን ኮቱን እየተቀበለችው። ጥሩ በቃ ከፈለግሽም ትንሽ አረፍ በይ፣ እኔም እዚህ ወይ ቲቪ ያለው ወይ ደግሞ ስልክ ምናምን መላልሳለሁ አለ ሸሚዙን ወደ ላይ እየሰበሰበ። ለምዶበት ሸሚዙን መሰብሰብ ከድሮም ይወዳል። ሰውነቱ አሁንም ፈርጣማ ነው። ዕድሜውም 60 አካባቢ የደረሰ አይመስልም። የሚያደርጋት ቀጭንና ፍሬም የሌላት ስስ መነጽር ለፊቱ ግርማና አጥልቆ አሳቢ የሚመስል መልክን ትሰጠዋለች። ዘናጭ ነው። ከዚያም ከወደ ጓዳ አካባቢ ማሪንጎ የሚለው ውሻው እየዘለለ መጥቶ ተጠመጠመበት። ከሱ ጋር ሲላፋ ሰሎሜ እየሳቀች ከፈለክ ደግሞ የሆነ ጽሑፍ አለ፣ ቤቢ ነው ሆስፒታል እያለ ከኢሜሉ ውስጥ ያሰጠኝ። አክቹዋሊ ከሌሎች ሥራዎቹ ጋር ተደርጎ እንዲታተምም እንደሚፈልግ ነግሮኝ ነበር። እስኪ ይኸውና ስለሱም እናወራለን ብላ 5 ገጽ ጽሑፍ ሰጥታው ወደ መኝታ ክፍሏ ሄደች። የሶለን ማስታወሻ በሚል ሶለን በ7 ዓመት ውስጥ በቀስታ በመጻፍ ያዘጋጀው አጫጭር ትዝብታዊ ጽሑፍ ነው። ሁሉም ስለተለያዩ ጉዳዮች ቢሆኑም ያጻጻፍና አንዳች የመልእክት አንድነትም አያጡም። ሶለን ከ13 ዓመቱ ጀምሮ የኖረው አሜሪካ ሆኖ ይህንን ጽሑፍ ጽፎታል ማለት ፈጽሞ አያሳምንም። ምክንያቱም ጽሑፎቹ ጥሩ አማርኛና የጠለቀ ባህላዊ መረዳትን ስለሚያሳዩ። ሆኖም ሶለን ከልጅነቱ ጀምሮ ብዙ አማርኛ መጻሕፍትን ከማንበቡም በላይ የክረምት ጊዜውን ወይ ኒውዮርክ አጎቱ ጋር ወይም ኢትዮጵያ ነበር የሚያሳልፈው። የሁለተኛ ደረጃ ትምህርቱን እንደጨረሰም ኢትዮጵያ መጥቶ ለ1 ዓመት ቆይቶ ነበር የሄደው። በዚህ ጊዜም የአማርኛ ችሎታውን በከፍተኛ ደረጃ ከማሻሻሉም በላይ አጫጭር ጽሑፎችንም መጻፍ ጀምሮ ነበር። መኝታ ቤቱ ውስጥ ከራስጌው የማይለየው በአዲስ አበባ ዩኒቨርሲቲ የቋንቋ መምህር የሆነ አንድ ዘመዱ የሰጠው የአማርኛ መዝገበ ቃላት አለው።
የመጀመሪያ ዲግሪውን ከጨረሰ በኋላም ለ6 ወር አዲስ አበባ በዓለም ባንክ ኢንተርንሺፕ ሰርቶ ነበር የተመለሰው። አንዳንድ ጊዜ የሚጽፈው ጽሑፍና የሚሰጠው ማኅበራዊ ትንተና አገር ውስጥም ዕድሜ ልኩን የኖረ ሰው የማይሰጠው ነው። ሁልጊዜም አዲስ አበባ ሲመጣ ገጠር ሄዶ ወደማያውቅበት አካባቢ መሄድም ደስ ይለው ነበር። ከልጅነቱ ጀምሮ ከአባቱ ጋር የሚያደርጋቸው ጥልቅና ሁለገብ ሙግቶችና ውይይቶችም ከፍተኛ ተጽዕኖ አድርገውበታል። ስለዚህም አሜሪካ በመኖሩ ፍጹም አሜሪካዊ ቢመስልም ደሙ ውስጥ ግን ኢትዮጵያዊ ማንነቱ እንደሚበልጥ ጽሑፎቹም ይመሰክራሉ። ወደ ኋላ ላይ ነው አሜሪካ ያሉ የጥቁሮች ጉዳይና አጠቃላይ የአፍሪካውያን ዝቅተኛ ኑሮና መናቅ ሲያንገበግበው ከሀበሻነቱ ይልቅ አፍሪካዊነቱ ላይ ማተኮር የጀመረው። የሰሎሜ አጎትም ሳያስበው ጽሑፉ ውስጥ ራሱን ነክሮ እያሰበ ማንበቡን ቀጠለ። አንዳንዱን ነገር 2ና 3 እያነበበና እያሰበ ሁልጊዜም ውሃ ውስጥ መግባት የማይሰለቻት ሰሎሜ ከተጓዘች በኋላ በተለይ ሻወር መውሰድ ልማዷ ነው። የአጎቷ ቤት መታጠቢያ ደግሞ ደስ ይላታል። ገንዳው ሰፊና ምቹ፣ የውሃ አሸንዳውም ቄንጠኛና የማሳዥ ያህል ነው። እየተርገበገበ ሰውነቷን ሲደበድበው ትደሰታለች። ስለዚህም የምትለብሰውን ልብስ ከመረጠች በኋላ ውሃ ውስጥ ገባች። የተለቀቀ ጸጉሯን እንዳይበላሽ አስራ ሸፈነችውና በመጀመሪያ ለሰስ ያለውን ውሃ ላይዋ ላይ ለቃ ጸጥ ብላ እንደቆመች አፈሳሰሱን እየቀየረች በውሃው መጫወት ጀመረች። ማስተካከያውን ስትነካው ሳታውቅ ሙሉ በሙሉ ቀዝቃዛ አድርጋው ኖሮ እንደ በረዶ የቀዘቀዘ ውሃ ሲቸለስባት ማሚዬ ብላ ለመሸሽ ስትል ልትወድቅ ነበር የፎጣ ማስቀመጫውን ባትይዝ። በተለይ ሳታስበው ከሆነ ቀዝቃዛ ውሃ በጣም ነው የምትጠላው። ከዚያም ቀስ ቀስ እያለች የሚመቻት ሙቀት ድረስ አስተካከለችና ወደ ውሃው ተመለሰች። ሙሉ በሙሉ በሳሙና የተሸፈነው ሰውነቷ ውሃው ሲፈስበት ጠይም ገላዋ ተገለጠ። ጥሩ የሰውነት ቅርጽ ነው ያላት። የእግሮቿ ባቶች እስከ ቁርጭምጭሚቷ ድረስ ሞላና ወፈር ያሉ ስለሆኑ በተለይ ቁምጣ ወይም ጉርድ ልብስ ስትለብስ በጣም ነው የሚያምረው። የጣቶቿም ጥፍሮች ረዘም ያሉና ቅርጻቸው የሚያምር ነው። የጫማ ቁጥሯ ለቁመቷ ትንሽ አይባልም። የሰውነቷ አሰካክ የበለጠ እንዲያምር ያደረገው ከወገቧ በታች ያለው ቁመቷ በአንጻራዊነት ከወገቧ በላይ ካለው ስለሚረዝም ሳይሆን አይቀርም። በተለይ ቁምጣና እግሯን የሚያሳይ ልብስ ስትለብስ አቋሟን ያሳምረዋል። ቀጭን ባትባልም ዳሌዋ አካባቢ ሞላ ከማለቷ በቀር ሆዷ ለጥ ያለና በስፖርትና በዋና ብዛት በበቂ ጡንቻ የተደገፈ ስለሆነ ስትጠግብ እንኳ አምልጦ የሚወጣ ሆድ የላትም። ሁሌም ሻወር ስትወስድ ራሷን ዞር ዞር እያለች ማየትና ሆዷን በእጆቿ መለካት ትወዳለች። እጆቿም ቢሆኑ ከስብ ይልቅ በጡንቻ የጠነከሩ ስለሆኑ አጠቃላይ ቁመናዋ የተስተካከለ እንዲሆን የራሳቸውን አስተዋጽኦ አድርገዋል። ፊቷ ሞለል ያለ ሲሆን ወፈር ወፈር ያሉ ከንፈሮቿና ትንሽ ከማትባል አፍንጫዋ በላይ የተተከሉ ተለቅ ተለቅ ያሉ ቆንጅዬ አይኖቿ መልኳን ውብ ሊባሉ ከሚችሉ ሴቶች ጎራ ይቀላቀሉታል። ሰሎሜ ግን ቆንጆነቷን ብታውቅም በቆንጅናዋ ተደምማ እዩኝ ባይ አይደለችም። ከመታጠቢያ ገንዳ ወጥታ በመስታወቱ ፊት ቆማ እየተቀባባችና ራሷን እያየች ትንሽ ቆየች። መላኩ ወይስ ክብሮ? ኢትዮጵያ ወይስ አሜሪካ? እነሶስና ወይስ ወላጆቿ? የሶለንንስ መጽሐፍ? የግድ መላኩ ማስፈለጉ አይቀርም የሚሉት ሐሳቦች ተደበላልቀውና ተግተልትለው በውስጧ ተተረማመሱ። ሐሳቧን ከራሷ ላይ ለማራገፍ እየሞከረች ልብሷን ለባብሳ ስትወጣ አጎቷን ሲያለቅስ አገኘችውና እንዴ ምን ነው ደህና አይደለም እንዴ ምን ነው አንክል ብላ በፍጥነት አጠገቡ ተቀምጣ አይኑን ማየት ጀመረች። እጁ ላይ ያለውን የሶለንን ጽሑፍ እንደያዘው ነበር። ጥንዬ አነበብኩት። ታውቂያለሽ እኛ እያለን ሽማግሌዎቹ ወይ ደግሞ ስንቱ የሀገር ሸክምና ሰው መሆንሽን የሚያስጠላሽ እያለ ሶነል አልነበረም መሞት የነበረበት። አስቢው ምን አይነት ጭንቅላት ምን አይነት ፖቴንሻል የነበረው ልጅ እንደነበር። ወይኔ ልጄ እኔ እኮ ድሮም እሱ የተለየ ተልእኮ ያለው ልዩ ችሎታ ያለው ሰው መሆኑን አውቃለሁ። ምን አለ ፈጣሪ ትንሽ ዕድሜ እንኳን ቢሰጠው ኖሮ ባልጠፋ ዕድሜ ስንቱ ሲቀልድበት አለ እንባውን ለመጠራረግ እየሞከረ። አንክል ያው እንግዲህ ፈጣሪ ለምን እንዲያደረግ አይባልም። ደግሞ የፈጣሪ ብቻ ሳይሆን የሰውም ክፋት እኮ አለ። የሚገርምህ ሌሎቹንማ ጽሑፎቹን ብታነባቸው የሚገርም ነው። ግን እንግዲህ ምን እናደርጋለን? ቤቢዬ ለኛ ብቻ ሳይሆን ለብዙ ሰው የሚተርፍ ነገር ነበር የነበረው ብላ ካልወጣሁ የሚላትን እንባ እንደምንም አምቃ አስቀረችው። ብቻ ምን ይደረጋል? ልክ ነሽ። እስኪ መጣሁ ፊቴን ትንሽ ውሃ ላስነካና እንወጣለን ብሎ ወደ ጓዳ ገባ።
ከዚያም ወረቀቶቹን እንደያዟቸው ወጥተው በአካባቢው ወዳለ ካፌ ገብተው ቡና ገዙና አየሩ ጥሩ ስለነበር ውጪ አላፊ አግዳሚውን እያዩ ተቀመጡ። የሶለንን ማስታወሻ እንደገና እያነበቡ በእያንዳንዱ ነጥብ ላይ ተወያዩ፣ ተከራከሩ። በዚህም መሃል የሶለንን ታሪክና ሥራዎች በመጽሐፍ ለማውጣት እንዳሰበች ስትነግረው ደስታው ፊቱ ላይ እየተነበበ ጢኒ ትልቅ ሥራ ነው የሚሆነው። እኔም የተቻለኝን ሁሉ አደርጋለሁ። የማገዝሽ ነገር ካለ ንገሪኝ። ከፈለግሽ እዚህ ቁጭ ብለሽ ልትጽፊ ትችያለሽ። ደስ እንዳለሽ። የማሳተሚያውን ዋጋ ሙሉውን እኔ ነኝ የምሸፍነው አለ ሳያስበው ፊቱ ፈካ ብሎና ሁለት እጆቹን በማወናጨፍ አይነት። እሷም ደስ ብሏት ተነስታ እቅፍ አድርጋ ሳመችው። ከዚያም ወጥተው በቅርቡ የወጣ አንድ ፊልም አዩ። ሁሌም እንደሚያደርጉት ወደ ሴንትራል ፓርክ ሄደው ሲዘዋወሩ ቆይተው አመሻሹ ላይ ወደ ቤት ገቡ። በዚህ ትልቅ ከተማ መሃል ይህን ያህል ስፍራ ለመናፈሻ ማስቀረታቸውና እንዴት እንደያዙት ስታይ ሁሌም ይገርማታል። በውስጡ ደግሞ መሮጫና የብስክሌት መጋለቢያ ጎዳናዎች፣ የመኪና መንገዶች፣ ተቀምጦ መዝናኛ ወንበሮች፣ ትንንሽ ኩሬ ሐይቆችና የተለያዩ ሐውልቶች አሉ። አልፎ አልፎም ውሾቻቸውን የያዙ ሰዎች ግማሾቹ በቀስታ እርምጃ፣ ሌሎቹም በሶምሶማ ሩጫ ያልፋሉ። መቼ ይሆን እኛስ አገር ዛፍ ስናይ ለመቁረጥ መጥረቢያ መሰንዘር፣ ውሻም ስናይ ወርውሮ መምቻ ድንጋይ ማንሳት የምናቆመው ብላ ለራሷ አሰበች። በማግስቱ አጎቷ ለ5 ቀን ወደ ደቡብ አሜሪካ ከመሄዱ በፊት አንዳንድ ግራ ያጋቧትን ነገሮች አማክራው የተወሰኑ ምክሮችን ሰጣት። የመላኩንና የክብሮምን ነገር ግን ለማንሳት አቅም አላገኘችም። እሱ ከሄደ በኋላ ነው መላኩም ጋር የደወለችው። ከመላኩ ጋር ከዚያ በኋላ በየቀኑ ቢያወሩም ልቧ ግን አሁንም በመካከላቸው የተፈጠረ ገደል እንዳለ ነው የሚሰማው። ምክንያቱን ልታውቀው አልቻለችም። በእርግጥ የክብሮም ነገር ቶሎ መፈታት እንዳለበት አውቃለች። እንዴት እንደዚህ አይነት ግራ መጋባት ውስጥ እንደገባች ሊገባት አልቻለም። ክብሮም ያሳዝናታል፣ መላኩን ደግሞ ትወደዋለች። ልክ በሕያውና በሶለን መካከል ምርጫ የማድረግ ያህል ነው የሆነባት። ጉዳዩን ከስንክሳር ጋር ለመመካከር አስባ ተወችው። ስንክሳር ደግሞ ክብሮምን ብታገባ ደስ እንደሚላት እየገባት መጥቷል። በግልጽም ነግራታለች። በሚቀጥሉት ቀናት ሰፋ ያለ ጊዜ ስለነበራት የሶለንን ፋይሎች በሙሉ ከኢሜሉ ላይ ልቅም አድርጋ ወደ ወረቀት ቀይራ ያዘቻቸው። ለመጻፍ ላቀደችው ሥራ ለሰዎች ቃለ መጠይቅ ማድረግ እንደሚኖርባት አሰበች። አጎቷ እንደተመለሰ ሁልጊዜም ልታየው ወደምትመኘው ሜን ግዛት ነድተው ሄደው 1-2 ቀን ቆይተው መጡ። ለካናዳ ቅርብ የሆነ ሰሜን ምስራቅ ጫፍ ላይ ያለ በጣም የሚያምር ግዛት ነው። ክረምቱ ከባድ ቢሆንም በበጋው ጊዜ ልብ የሚሰርቅ ውበት አለው። በተለይ የባህሩ ዳርና የአካባቢው ትናንሽ ከተሞች ልዩ ውበት ነው ያላቸው። ሰሎሜ ወደ ቺካጎ የተመለሰችው ሳምንት ያህል ቆይታ ነው። በተለይ የሶለንን ታሪክና ሥራዎች ወደ መጽሐፍ መለወጥ የሚለው ለአእምሮዋ አትክሮትና ዓላማም ስለሆነላት ሐዘኗን ቀንሶላታል። ኒውዮርክ ከርማ መምጣቷና ካጎቷ ጋር ያደረገቻቸው ምክክሮችም በጣም ሳይጠቅሟት አልቀሩም። በ2 ቀን ውስጥ ደግሞ ልደቷ ስለሆነ ገና ኒውዮርክ እያለች ክብሮም ለምሽቱ ሌላ ቀጠሮ እንዳትይዝ ነግሯታል። ክብሮም የምሽት ሽርሽር በሚደረግበት ትልቅ ጀልባ ላይ ነው ልደቷን ሊያከብርላት ስፍራ የያዘው። ይህ የስንክሳር ሐሳብም አለበት። ሰሎሜ ውሃ ስለምትወድና በጀልባ ላይም ያሉ ተንሸራሻሪዎችና አስተናጋጆች ልደት ማክበርን እንደ ትልቅ ነገር ስለሚያዩት የሚፈጠረው ግርግር ስንክሳርና ክብሮም ላሰቡት ዕቅድ ሁነኛ ቦታ እንደሚሆን አምነዋል። ቤተሰቧም ከክብሮም ጋር ያላትን የራት ቀጠሮ ስላወቁ ምሳኔ ጋበዟት። ሰሎሜ ሞርተን ስቴክ ከተባለች በደስታ እንደምትከንፍ ስላወቁ እዛ ነው የወሰዷት። ምግባቸው ውድ ቢሆንም የቤቱና የምግቡ ጥራት ግን ለዋጋው ይመጥናል። ጋባዡ ደግሞ ዶክተር ሕያው ነው። ታዲያ መቼ ነው እኛንም የልጅ ልጅ የምታሳዩን፣ ሰርግ የምታበሉን ሕያውዬ? አሉ ወይዘሮ ሕይወት ሰሎሜንም እያዩና የቀረበላቸውን ውሃ ተጎንጭተው እያስቀመጡ። ማሚዬ፣ እኔ እንዳንቺ ያለች ጥሩ ሴት ካገኘው ነገም አገባለሁ። ምን እኮ ሰውም ማግኘት አልተቻለም። በዚያ ላይ ሥራው ማንን አውቀን ማንን እናገባለን ብለሽ ነው? ይልቅስ ሰው ከሞላበት ሀገር የመጡ አንዳንዶች ይናገሩ አለ የሰሎሜን እጅ ያዝ አድርጎ። አቶ ኦላናም ፈገግ ብለው የኔ ልጅ ጤንማ እስካሁን መቼም አንድ ነገር ሳይጠነሰስ ይቀራል እንዴ አሉ ሌላ እጇን ለመያዝ እየዘረጉ። አይዳድዬ፣ አሁን እኮ ሰውንም ማወቅ ከባድ ሆኗል። እኔ ግን በእናንተ ጊዜ ተወልጄ ቢሆን ጥሩ ነበር። እናንተ እኮ ነገር ሳታወሳስቡ በቃ ሰው በሚተማመንበት ዘመን የተገላገላችሁት። አሁን እኮ በዚህ ፍቺው በዚህ አለመተማመኑ መከራ ነው አለች ሰሎሜ። ለወትሮዋ ትዳርን ብሩህ አድርጋ እንጂ አጨልማ አታይም ነበር። እምነት አሁንም ድሮም ያው ነው። ምክንያቱም
የምታምኚው ሰውን ሁሉ ሳይሆን የምታገቢውን አንድ ሰው ነው። ለነገሩ ደግሞ ፍቅርና መተዋወቅ እያደር የሚጎለብት ነገር ነው። ሰው በትዳር ውስጥ ይሰራና ያምራል እንጂ ለትዳር የተሰራ ያለቀለት ባልም ሆነ ሚስትም አይገኝም። እንደዚያ የሚመስል ሰው ካጋጠማችሁ በአብዛኛው ውሸት ነው። ዋናው ግን በመሰረታዊ ነገር ተስማምቶና ልባዊ ፍቅር መኖሩን አውቆ እግዚአብሔር የፈቀደው ከሆነ የቀረው ተጋብቶ ነው የሚሰራው አሉ። አሁንም አቶ ኦላና ንግግራቸውን እያጠበቁ። አሁን ጤንዬ አንቺን ለመሰለች ልጅ ሰው ጠፍቶ ነው? ልጅም ትዳርም እኮ በልጅነት ነው የሚያምር። ሕያውዬ ግን እምቢ ካልክ እኔ ራሴ ነኝ ከሀገር ቤትም ቢሆን አምጥቼ የምድርህ ሲሉ እናቱ ሳቁን ለቀቀው። ከሰማይ ቤት ካልሆነ እኔ ደግሞ አላገባም ሲል ሁሉም ሳቁ። ሕያው ቀልድ አይሆንለትም። የሶለና ለመኖር የፈጠረው ችሎታ መሆን አለበት እንጂ። እኔ እናቱ የመረጥኩልህ ከሰማይ ቤት የተመረጠች መሆኗን አትጠራጠር አሉ። አሁንም ፊታቸው እንደፈካ። አይ ማሚዬ፣ እኔ ግን በዚህ 1 ዓመት ውስጥ ባገባ ደስ ይለኛል። እናንተም ጸልዩልኝ ፕሊዝ አለች ሰሎሜ ሁለቱንም ተራ በተራ እያየች። እኔ ግን አበሻ ከጠፋ ፈረንጅም ቢሆን ማግባቴ አይቀርም ሲል ሕያው እናቱ ቀበል አድርገው፣ የምን ፈረንጅ ልጄ? አንተ ኤው እንዲያውም ከሀገር ቤት ከምንጩ የሆነችዋን አበሻ ነው ማግባት ያለብህ። ሕያውዬ አንተ አታውቀውም እንጂ እኮ አንተ ደንበኛ አበሻ ነህ። ምን አቃጠለህ ከሰው ጋር ልጄ አሉ እንደ ልጅነቱ ጉንጩን እያሻሹ። እንደዚህ ሲጫወቱ ቆይተው ወደ 10 ሰዓት ላይ ወደ ቤት አመሩ። ደስ የሚል ከሰዓት በኋላ ነበር። እናቶ ኦላና የታመመ ሰው ለመጠየቅ፣ ሕያውም ከሥራ ባልደረቦቹ ጋር ራት ስለነበረው ሲወጡ፣ ሰሎሜም ለማታ ራት መዘገጃጀት ጀመረች። ለ12 ሩብ ጉዳይ ሲሆን ክብሮም መጣና ተያይዘው ወጡ። እሱ እንደ ወትሮው ዝንጥ ያለ ሲሆን ሰሎሜ የሰጠችውን ሽቶ ነው የተርከፈከፈው። ፊቱ ሁሉ ሳቅ በሳቅ ሆኗል። ለቅጽበት በክብሮም ልደት ቀን የሆነው ነገር ትዝ አላት። ትንሽ ውስጧን ቢረብሸውም ራሷን አረጋግታ መኪና ውስጥ ገባች። ሰሎሜ ዛሬ ክብሮም የሚወደውን ልብስ ነው የለበሰችው። ይህንን ልብስ ስትለብስ ሁሌም አድናቆቱን ሳይገልጽ አይቀርም። ይህም ልቡን ሞቅ አድርጎታል። ብዙ ጭንቅንቅ ስላልነበር በጊዜ ደርሰው መኪናቸውን ኔቪ ፒየር ስር ካለው መኪና ማቆሚያ ውስጥ አቁመው ወደ ጀልባ መሳፈሪያው ዴክ ሄዱ። ሽርሽሩ የ2 ሰዓት ሲሆን የሚጀምረው ወደ 1 ሰዓት አካባቢ ነው። ወደ ሐይቁ መሃል ደርሶ ነው የሚመጣው። የጀልባ ላይ ራት መሆኑ ራሱ ሰሎሜን አስደስቷታል። ምክንያቱም ሰማዩ ዛሬ ጥርት ያለ ስለሆነ ፀሐይ ስትጠልቅ ማየት ስለሚችሉ ነው። ኔቪ ፒየር እንደዚህ ባለው ፍንትው ያለ ቀን ሰው ይበዛበታል። ከሐይቁ ወደ ውስጥ ገባ ባለ ሰርጥ ላይ ሲሆን የተሠራው ብዙ መዝናኛዎችንና የምግብ ቤቶችን የያዘ ነው። ቁጥራቸው ጥቂት የማይባሉ የመንሸራሸሪያ ጀልባዎችም መልህቃቸውን ጥለው ቆመዋል። አነስ ያሉት ደግሞ በየሰዓቱ ሰው እያሳፈሩ ያዝናናሉ። ውስጥ ገብተው ትንሽ ከቆዩ በኋላ ወደ ጥግ አካባቢ ሄደው ባለው መደገፊያ ላይ ደገፍ ብለው ሐይቁን ማየት ቀጠሉ። ጸጥ ያለ አየር ነው። ከነሱ ብዙም ሳይርቁ የሚዋኙትን ዳክዬዎች እያዩና ከባሻገር ያለውን ላይት ሃውስ የሚባለውን የመቆጣጠሪያ ቤት አልፎ ወደ ወደቡ የሚመጣውን ትልቅ መርከብ ከሩቅ አዩ። ዞረው ሲመለከቱ ደግሞ የከተማይቱ ዋነኛ ክፍል አምሮና ደምቆ ይታያል። ባለፈው የሄዱበትም ጆን ሃንኮክ ሕንፃ ገዝፎ ከሩቅ ይታያል። ጊዜው እስኪደርስ ድረስ የሆነ ያልሆነውን ሲያወሩ ቆዩ። ጊዜው ደርሶ ትኬታቸውን አሳይተው ወደ ጀልባው ገቡ። ጀልባዋ የምታምር ነጭ ዘመናዊ ጀልባ ስትሆን እስከ 300 ሰው ትይዛለች። ከማቆሚያው ተነስተው እየራቁ ሲሄዱ ከተማይቱን ይበልጥ ለማየት ቻሉ። ፀሐይዋም ወደ መጥለቂያዋ ስታሽቆለቁል በሐይቁ ላይ የፈጠረችው ቀለም ቀልብ ይሰርቃል። ደጋግመው ፎቶ ተነሱ። አሁን ክብሮምም ትንሽ ዘና ማለት ጀምሯል። በጀልባው የላይኛው ክፍል ወጥተው ዙሪያ ገባውን የበለጠ ተመለከቱ። ከዚያም መቀመጫቸውን ይዘው የሚጠጣ ነገር ቀራርቦላቸው ለስለስ ያለ ሙዚቃ እየሰሙ ቺካጎንና ኒውዮርክን እያነጻጸሩ ማውራት ጀመሩ። ክብሮም ቺካጎን ሲያስበልጥ፣ ሰሎሜ ደግሞ የለም ኒውዮርክ ብላ ነጥቡን ዘረዘረች። ግን ያው ውበት በተመልካቹ ዓይንና በተከራካሪው አፍ ነው የሚወሰነው እንዲሉ አሸናፊ አልነበረም። መታጠቢያ ቤት ደርሼ የመጣሁ ብሎ የምሽቱን ዕቅዱን ለነሱ ከተመደበው አስተናጋጅ ጋር ተነጋገረ። የልደቷን ኬክ መሸት ሲል ከራት በኋላ እንዲያመጣና ለጋብቻም የሚጠይቃት በዚሁ ምሽት ስለሆነ ፎቶ ካሜራውንም ሰጥቶት ሊያነሳው ተስማምተው ሁሉንም አቀነባብሮ ተመለሰ። ቀጥሎም ራት እየበሉ የተለያዩ ሙዚቃዎችንና ዳንሶችን ሲያዩ ቆዩ። በመሃል በዴኩ ላይ እየተዘዋወሩ ቺካጎን ከሩቅ በመመልከት የፀሐይዋን አጠላለቅ አዩ። ብዙ ፎቶዎችንም ተነሱ። ሰሎሜ ልቅቅና ዘና ማለት ችላለች። ውሃ ሁሌም ነው የሚያዝናናት፣ ነፍሷን የሚያድሰው እንኳን በሐይቅና በብርጭቆም ሲቀርብ። ሰው ሁሉ ዲዘርት ወይም የማሳረጊያ ጣፋጭ ምግብ እየቀረበለት፣ ሙዚቃውም ጋብ ሲል
ከ15 የማያንሱ የጀልባው አስተናጋጆች የሥራ ልብሳቸውን እንደለበሱ በተዘጋጀው ኬክ ላይ ሻማ እንደበራ መልካም ልደት የሚለውን መዝሙር እየዘመሩ መጡ። የቁርጧ ሰዓት ደርሳለችና የክብሮም እጆች ላብ አመነጩ። የዓይኖቹ ቅንድቦችና ጀርባውም እንዲሁ ቀዝቃዛ ላብ አፈለቁ። ባንዱም ደመቅ ባለ ሙዚቃ ያጅባቸው ጀመርና ተንሸራሻሪው ሁሉ ቀልቡን ወደ እነሱ አዞረ። ሰሎሜ በዚህ መንገድ ያልጠበቀችው ስለነበር ድንግጥግጥ ብላለች። ጊዜውም ላይን ያዝ ማድረግ ጀምሯል። ሻማውን አጥፍታ ኬኩን ስትቆርስ የሰው ጩኸት እንደናረ ያልጠበቀችው ነገር ተፈጠረ። ቀና ስትል ከፊቷ ቀለበቱን ከፍቶ ክብሮም ተንበርክኳል። ሁሉም ነገር ተደበላልቆባት የምታደርገውን ማሰቢያ ጊዜ እንኳን ሳታገኝ የሰው ፉጨትና ዙሪያ ከበባ የባሰውን ግራ አጋባት። እሱም በሚንቀጠቀጥ ድምፅ የተወደድሽ ሰሎሜ ታገቢኝ ዘንድ ይህንን ቀለበት አቀርባለሁ፣ ታገቢኛለሽን? ብሎ እንደ ፈረንጆቹ ደንብ ጥያቄውን ሲያቀርብ አሁንም ጭብጨባውና ፉጨቱ ጦዘ። የምታደርገውን ያጣችው ሰሎሜ በድንጋጤ ቀለበቱን ስትቀበል አካባቢው እንደገና በፉጨትና በሙዚቃ መሳሪያ ደመቀ። ልክ ጣቷ ውስጥ ቀለበቱን ጨምሮ እንደጨረሰ አይ ላቭ ዩ ብሎ ከንፈሩን ከንፈሯ ላይ አተመው። አሁንም የምትለው የጠፋት ሰሎሜ ሁሉም ነገር ዝብርቅርቅ ስላለባት ክብሮም እንዳቀፋት ወንበሯ ላይ አረፋለች። በክብሮም ፊት ላይ ያለው ደስታ መደናበሩን ደብቆለታል። ሰሎሜ ደግሞ በአጭር ቅጽበት የሆነውን ነገር ወደ ልቧ መልሳ ለማሰብ እየሞከረች በደመ ነፍስ ብቻ እንኳን ደስ ያላችሁ እንዴት የሚያማምሩ ጥንዶች ለሚሏቸው አመሰግናለሁ እያለች ትመልሳለች። ክብሮም የባጤ ቆጡን ሲቀባጥር፣ ሰሎሜ ግን አሁንም የገባችበት ድንዛዜ እየለቀቃት ስለሆነ ምንም ማለት አልፈለገችም። አጠር ያሉ መልሶችን ብቻ ነው የምትመልስለት። ሰሊ፣ ይህ ቀን ለእኔ ከቀኖች ሁሉ በላይ ነው። አላምንም የኔ ቆንጆ፣ እንዴት እንደምወድሽ እኮ አታውቂም። ቀለበቱን ወደድሽው ሲላት ቆንጆ ቀለበት ነው ብቻ ነበር ያለችው። ውስጧ ሳታውቀው የመታለልም ስሜት ስለተፈጠረ የበለጠ ስሜቷን እንደበላልቆታል። ቀለበት ሲሰጥ እንደዚህ ነው የሚደረገው? ይህ ነው ሰርፕራይዝ የሚባለው? ደግሞ መሳሙስ ልክ ነው? ብቻ ምንም ሊገባት አልቻለም። እሱም ትንሽ ተደናብሮ ስላየችው ድንጋጤው የየዋህነት ይሁን ወይም እሱም እንደሷው ደንግጦ አልገባትም። ብዙም ሳይቆይ ጀልባው እየተመለሰ ነበርና መውረጃ ቦታቸው ደርሰው ወደ መኪናቸው መጡ። ከዚያ በኋላ ግን ሰሎሜ ውስጧ መናደድ ሳይጀምር አልቀረም። ክፉ መናገር ግን አልፈለገችም። ክብሮም ለብቻው ሲያወራ ነው እዚያ የደረሱት። ቀለበቱ ለጋብቻ ጥየቃም የልደት ስጦታም ይመስላል። ክብሮምን የሚያስለፈልፈው ደስታው ብቻ ሳይሆን ሥራውንም ስለሚያውቅ ሳይሆን አይቀርም። አሁን ይህ ፍቅር ሊባል ይችላል? ቀለበቱስ ቃል ኪዳን ሊሠራ ይችላል? መሳሙስ ከመንከስ በምን ይለያል? ወደ ቤት እየሄዱ የሰሎሜ ደስታዋ ሁሉ ተሰርቆ ግራ ተጋብታና ስሜቷንም መረዳት አቅቷት ነው ዝም ያለችው። ምን ነው ሰሊ፣ ችግር አለ እንዴ? ዝም አልሽ አለ ነገሩ እሱንም እየከበደው ስለመጣ። አይ ፈጽሞ ያልጠበቅኩት ስለሆነ ትንሽ አደናግሮኝ ነው። ደግሞ ብዙ ሰው ስለነበር ፈጽሞ ለዚህ አልተዘጋጀውም ነበር፣ ለዚያ ነው አለችና እጇን ጨበጥ ለቀቅ እያደረገች አሁንም ዝም አለች። ዝም እንዳሉ ሰፈር ደረሱ። ከመኪና ከመውረዷ በፊት ቁጭ እንዳሉ ይኸውልህ ክብርሽ፣ እንዳልኩህ እኔ ፈጽሞ ያልጠበቅኩት ነገር ነው። እዚያ ደንግጬ ስለነበር ነው ሁሉንም ነገር ዝም ብዬ ያደረግኩት። መነጋገር ይኖርብናል። እስከዚያ ቀለበቱን ጣቴ ላይ አላደርገውም። ደግሞ ሕያውም ሆነ እነማሚ ከመነጋገራችን በፊት እንዲያውቁ አልፈልግም ስትለው ደንገጥ ብሎ ሰሊና፣ እኔ ይህንን ሁሉ አላሰብኩትም። አንቺ ደስ እንዳለሽ፣ እኔ ምንም የሚያስቸኩለኝ ነገር የለም። ይቅርታ ማታውን አበላሸሁት እንዴ አለ የነገሩ አካሄድ ያላማረው ክብሮም። አይ ምንም አይደለም፣ ደግሞ በጣም አመሰግናለሁ ለራቱና ለክሩዙ። እንዳልኩህ ለማሰብ ጊዜ ያስፈልገኛል ብላ ስትወርድ እሱም ወረደ ሊሰናበታት። ሊስማት አፉን ሲያቀርብ ጉንጯን ጆሮዋ አጠገብ ሰጠችው። ቤት ስትገባ ማታ 3 ሰዓት ተኩል ነበረ። ደግነቱ ማንም ቤት ስላልገባ ስሜቷን ለማቀዝቀዝና ለመረጋጋት ጊዜ አግኝታ ነበር። የለበሰችውን ልብስ ወዲያ ጥላ ፒጃማ ቀየረች። ለማን እንደምታማክረውም ግራ ገባት። ቀለበቱን እንደገና አውጥታ በደንብ ስታየው የምትወደውም አይነት ሆኖ አላገኘችውም። በጣቷ ልክ የሆነ ቀለበት እንዴት ሊገዛ እንደቻለም ሊገባት አልቻለም። ሕያው መቼም በዚህ ከሱ ጋር አብሮ ይሆናል ብላ አላሰበችም። ቀን ስለ ጋብቻ ሲወራ የነበረው የሚያውቁት ነገር ስላለ ይሆን የሚል ሐሳብ በጨረፍታ በጭንቅላቷ ውስጥ አለፈ። ለማንኛውም ቀለበቱን በኮሮጆው ከታ ቦርሷ ውስጥ ጨመረችውና ወደ መኝታ ክፍሏ ሄደች። እናቷና አባቷ በዚያ መሃል ደርሰው ኖሮ መኪና ለማቆም ጋራጅ ሲከፍቱ ተሰማት።
እነሱ ከመጡ በኋላ ስለ ምሽታቸው ትንሽ አወሩ። ሁሉም ራት በልተው ስለነበር ሻይ እየጠጡ ትንሽ ተጫወቱ። ከዚያ ደክሞኛል ልተኛ ብላ ቶሎ ወደ መኝታ ቤቷ ገባች። ሰሎሜ ደጋግማ የስንክሳርን ስልክ ብትሞክርም መያዙን ያሳያል። ስንክሳርና ክብሮም ስለ ጉዳዩ አስቀድመው እያወሩና እያናዘዘችው ነበር። ፎቶዎቹን ወዲያውኑ ነው ከካሜራው ላይ ኢሜል ያደረገላት። ያሰበችው በእቅዱ መሰረት ስለሄደላት አንጀቷ ቅቤ ጠጥቷል። ክብሮም ከስንክሳር ጋር እንደጨረሰ ደጋግሞ ሰሎሜ ጋር ቢደውልም ስልኩን አላነሳችውም። በመጨረሻም እኔ ራሴ ደውልልሃለሁ እስከዚያ ግን አትደውል ብላ የጽሑፍ መልእክት ላከችለት። ጥቂት ቆይታ ስንክሳር ሰሎሜ ጋር ደወለች። ይቅርታ ሰሊ፣ ከኢትዮጵያ ስልክ ላይ ሆኜ ስልክሽን እያየሁት ማንሳት አልቻልኩም ነበር። እንዴት ነው? ሁሉ ሰላም? አንቺ ልደትሽ መሆኑን እኮ ማምሻው ላይ ማሚ ናት የነገረችኝ። በእውነት ያሳዝናል። ስጦታ ላለመቀበል ነው እንዴ የድብቅ ያረግሽው? አለች ለሁሉ አዲስ መስላ። አይ ዝም ብለው እኮ ነው። አሁን ካረጁ በኋላ ምን ያስፈልጋል? ትርፉ ሻማ መጨረስ ነው። እኔ እኮ ስሜትም አይሰጠኝ፣ ያው ይሁን ብዬ ነው አለች ቀዝቀዝ ብላ። ኧረ ተይ፣ ለዚህ ነዋ ቀን ምሳ ማታ ደግሞ ራት ብላ ሳቋን ጨመረችበት። እንዴ ማን ነገረሽ እሱን ደግሞ? አንቺ በቃ ምንም አያመልጥሽም ማለት ነው አለች ክብሮም እንዳልሆነ የነገራት ተስፋ በማድረግ። ወሬ አይደበቅ። አሁን ማምሻው ላይ ማሚ ጋር ደውዬ እነሱ የታመመ ሰው ሊጠይቁ እንደሄዱና አንቺም ከክብሮም ጋር ለራት እንደምትወጡ ነገረችኝ አለች ነገሩን ሳታካብድ። አይደል? ምን እባክሽ ድካም ነው አለች እንዴት አድርጋ ያጋጠማትን መንገር እንደምትችል እያሰበች። እሺ ታዲያ እንዴት ነበር? የት ሄዳችሁ ከክብሮም ጋር? መቼም የዶክተር ብር ታየኝ አለች አሁንም ወሬ እያነፈነፈች። ይልቅ ጠዋት ምን አለሽ ቁርስ ላይ? እዚህ ቺካጎ ነው የማድረው ብለሽኝ ነበር። መተሻል እንዴ? አሁን መጥቻለሁ። ቁርስ ጥሩ ነው። በቃ ጠዋት ተደዋውለን እንገናኛ። 2-3 ሰዓት እንበል አለች በጥርፊያ ስሜት። በዛው ተስማምተው ስልኩን ዘጉት። ሰሎሜ ብዙ ጓደኞች ቢኖሯትም ስንክሳር እንዴት ባጭር ጊዜ የሚስጥሯ ሁሉ ተካፋይ እንደሆነች አልገባትም። መላኩን ስለምታውቀውና እሱም የላካት ሰው ስለሆነች ሳይሆን አይቀርም ልቧን ሁሉ የከፈተችላት። በተጨማሪም ቤተሰቡን ሁሉ መቅረቧና በሶለን ሕመምና ሞት ጊዜ አብራቸው ስለቆመች ቤተኛ ለመሆን ጊዜም አልፈጀባት። እሷ ራሷም የምትፈልገው ነገር ስላለ ከመንገዷ ወጥታ የምታደርግላቸው ነገርና የምትሰጣቸው ጊዜ ከሆነችው በተቃራኒ መልአክ አስመስሏታል። ሰው ጥሩ ሲሆንልን ጥሩ ለመሆን የሚያስገድድ አጸፋዊ ግዴታን የሚፈጥር ነገር በሰው ውስጥ ሳይኖር አይቀርም። በማግስቱ ጠዋት ሲገናኙ ከ2 ሰዓታት በላይ ነው ያጠፉት። የተገናኙበት ካፌ አይሆፕ የሚባል 24 ሰዓት የሚሠራ የፓንኬክ ቤት ነው። ብዙ ሰው ለቁርስ እዛ መገናኘት ይወዳል። በመጀመሪያ ለማሟሟቂያ ያወሩት ስለ ሰሎሜ የኒውዮርክ ቆይታ ነበር። ኒውዮርክ ሄዳ ስለማታውቅ በጉጉት ነበር የሰማቻት። በተለይ ስለ ሶለን ሕይወት መጽሐፍ ለመጻፍ እንዳሰበችና ያም ካሰበችው ጊዜ በላይ ሊያቆያት እንደሚችል ስትነግራት፣ ታዲያ ምን አለ ቆይቶ የተሻለ ሥራ መስራት አይሻልም? ምን ያህል ያቆይሻል? አለች የሚያዙትን ቁርስ ለመምረጥ ሜኑውን እየተመለከተች። ምናልባት 1 ወይም 2 ተጨማሪ ወራት ቢበዛ አለች ሰሎሜ አፏን ጠመም አድርጋ። እዚህ ቤት ስትመጣ የምታዘውን ስለምታውቅ ከፊታቸው የቀረበውን ቡና ለራሷም ለስንክሳርም እየቀዳች፣ ኧረ እባክሽ አንቺ ቀልደኛ ነሽ። መጽሐፍ እኮ ዓመትም 2 ዓመትም ይፈጃል። በተለይ እኮ ደግሞ ዝግጅቱ ይመስለኛል ጊዜ የሚወስደው። ይሄ ደግሞ ልቦለድ አይደለም። ትምህርት ቤቱ፣ ጓደኞቹ፣ ዘመዶቹ ምናምን ስትይ ከዚያም በላይ ይፈጃል። በዛ ላይ ደግሞ አስቢው ሕያው እንዴት ቢዚ እንደሆነ፣ ለነማሚም ምን ያህል ያንቺ መኖር እንደሚጠቅማቸው። ኢትዮጵያ የት ይሄድብሻል? መላኩም ቢሆን ከፈለገ መጥቶ ቆይቶ መሄድ ይችላል። መጥቶ ስለሚያውቅ ቪዛ የሚከለክሉት አይመስለኝም አለች ነገሩን አሳማኝ ለማድረግ እየጣረችና በእጇ አስተናጋጇን እየጠራች። የመረጡትን ካዘዙ በኋላ ሰሎሜ የኔ ዋናው ጭንቀት ሶሲና ብርቄ ናቸው። መላኩ ላይ የጣልኩት ሸክም ከአቅሙ በላይ ነው። የኔን ኃላፊነት ተሸክሞ እስከ መቼ መቆየት ይችላል? ኧረ በእናትሽ እንዴት እንደማደርግ አላውቅም አለች አሁንም መወሰን እንዳቃታት እያስታወቀባት። ኧረ እሷ አስጨንቅሽ በእናትሽ። አክስቶችሽ ጋር መሆንም ይችላሉ። ደግሞ ምን አለበት ጓደኛ ለመቼ ነው? እኔም እኮ በቃ አገሩን ጥልት አድርጌው ልሞት ነው። ማታ ማታ እናቴ በህልሜ እየመጣች በቃ ሳለቅስ ነው የማድረው። ወንድም ጋሼም ወደ ውጭ ትንሽ መርማራ ለማድረግና አየር ለመለወጥ ሳይወጣ አይቀርም። እኔም ሰሞኑን ሊሄድ ይችላለሁ። ስለዚህ የእነሱ ነገር አያሳስብሽ። መጽሐፉ እኮ ለሶለን አይደለም ለመጪው ትውልድና ለአገር የሚተርፍ ነው። ስለዚህ በደንብ ቢሰራ ጥሩ ይመስለኛል። ግን አንቺ ያው ሁሉንም አመዛዝነሽና አስበሽ ወስኚ አለች አሁንም
ላለመቆየት ያቀረበቻቸውን ምክንያቶቿን እያሳነሰችና ራሷንም እንደ ምሳሌና እንደ እርዳታ እያቀረበች እንዴ ስንኪ መቼ ነው ደግሞ ለመሄድ የወሰንሽው አለች የራሷን ጉዳይ ትታ ወደሷ እየገባች በቃ ትላንት ጠዋት ከወንድም ጋሼ ጋር ካወራን በኋላ እሱም ሐዘኑ እንደጎዳው ነው ያየሁት እኔ እዚህ የሚጠብቀኝ ሥራ የለኝ ዋናው ጤናና ሰላም ነው ስለዚህ ማታ ደውዬ እመጣለሁ ብየዋለሁ ከቻልኩ በዚህ ሳምንት አለች ፊቷ ላይ የእፎይታ ስሜት እየታየባት ከወንድሟ ጋር ካወራች ከሳምንት በላይ ቢሆንም አይኗን በጨው አጥባ አረ ልጅቷ በዚህ ሳምንት አለች አይኗን አፍጥጣ እስኪ ቀኑ ገና አልተወሰነም ይታሰብበታል እኔ ምልሽ አረ በኔ ጉዳይ ጠምጀሽ ስለ ትላንቱ እኮ አልነገርሽኝም ራቱ እንዴት ነበር ምን ሰጠሽ በእናትሽ የት ነበር የሄዳችሁት አለች ምንም እንዳላወቀ ሰው ቡናዋን ሁለቴ ፉት ብላ ሰሎሜ ከክብሮም ጋር ያሳለፉትን ምሽትና የሆነውን ነገር ሁሉ ዝግዝግ አድርጋ አንድም ሳታስቀር ነገረቻትና ኒኮ በኋላ ሳስበው ነርቬ ላይ ነው የወጣው ኬኩን ቆርሼ ጫጫታውን ሰምቼ ቀና ስል አጅሬው ቀለበቱን ይዞ ፊቴ ተንበርክኳል ተደናብሬ ቀለበቱን ተቀብየው ከመቼው ጣቴ ውስጥ አስገብቶ ከንፈሬ ላይ እንደተጣበቀ ነው በጣም ነው ያናደደኝ አላሳፍረውም ብዬ ነው እንጂ ከነ ቀለበቱ እዚያ ውሃ ውስጥ መጨመር ነበር ብላ እንደ አዲስ ንዴቷ ጦፎ የያዘችውን ብርጭቆ ጥብቅ አድርጋ ቆየች እንዴ ሰሊ አንቺም እንደዚህ ትናደጃለሽ እንዴ እንደዚህ ሆነሽ አይቼሽ አላውቅም ወንዶች እኮ አንዳንዴ ፍቅር ሲይዛቸው በጭንቅላታቸው ሳይሆን በራስ ቅላቸው ነው የሚያስቡት በሱ ቤት እኮ በቃ ሰርፕራይዝ አድርጎሽ ሞቷል ልጁ አሜሪካ ሄደግ ይማር እንጂ እኮ ምንም የማያውቅ ገጠሬ ነገር ነው አለች እንዴት ነገሩን ወደምትፈልግበት አቅጣጫ እንደምትቀይረው እያሰበች ስንክሳር ኧረ በእናትሽ አሁን የጠፍቶት ነው እንዴት ነው ከዚህ በፊት እምቢ ያለችውን ሴት ድንገት ተነስቶ ቀለበት ጣቷ ላይ ሰክቶ ለመሳም የሚንደረደረው አይገባኝም ሰርፕራይዝ ሌላ ጉዳይ ነው ይህ ግን ድፍረት ነው አለች አሁንም ቁጣዋ ሳይበርድላት በጎደለው ስኒዋ ውስጥ ቡና ብቻ እየሞላችበት ቆይ ሰሊ የምር አንቺ ምንም ሐሳብ የለሽም ለክብሮም ማለቴ ምንም ልብሽ ከጀል አያደርግም ደግሞ ባለፈውም ለሱ ልደት ከዚያም በኋላ አሁን አንቺ ራስሽ ትንሽ ፍንጭ የሰጠሽው አይመስልሽም እኔ ደግሞ ሳስበው ልጁ ለክፋት ሳይሆን በንጹህ ልቡ የሚወድሽ ይመስለኛል ግን ያው አንቺ የምትወጂው አይነት ፈላስፋ ቢጤና በንግግር የመጠቀል አይሆን ይችላል ደግሞም በራሱ መንገድ እሱም ስማርት ነው አለች በክብሮም በኩል ሆና የተሟገተች እንዳይመስልባት ፈራ እያለች ስንኪ እኔ እኮ ጠላዋለሁ አላልኩም ግን እሱን ለማግባትም ሆነ ከሱ ጋር ለመኖር ግን ዝግጁ አይደለሁም ደግሞ አስቢው አሁን እኔ ስንት ነገር እያመሳቀለኝ እያለ ከሱ ጋር ቀለበት ሳደርግ ብቻ አሁን እንዴት እንደምነግረው እንድንመካከር ነው የፈለግኩሽ ልጎዳው አልፈልግም ይሁን እንጂ የማይሆን ተስፋ ልሰጠውም አልችልም ብላ እጇንም እግሯንም አጣምራ ተቀመጠች ሰዎች እጃቸውንና እግራቸውን ሲያጣምሩ ሳያውቁት አእምሯቸውም በአካባቢያቸው እየሆነ ላለው ጉዳይ ወይም ሐሳብ ፈቃደኛ አለመሆኑንና መዘጋቱን ያሳያል ይላሉ ስነ ልቦናን ያጠኑ ሰዎች የስንክሳር ስነ ልቦና ይህንን ባይረዳም ነገሩን ተረድተዋለች በራሷ መንገድ በዚህ መሃል ያዘዙት ቁርስ ስለመጣ ትንሽ ረፍት ሰጣቸው ስንክሳርም የመጀመሪያ ጉርሻዋን አጣጥማ ከባድ ነው በእናትሽ አንቺ ምን ልታደርግ ያሰብሽ አለች መጀመሪያ እሷ ያለችበትን ለመሰለል ፈልጋ እኔ እስከምደውልለት እንዳይደውልልኝ ነግሬዋለሁ በቃ መጀመሪያ ላይ ቀለበቱን ሰጥቼው ሁለተኛ እንዳያናግረኝ ልነግረው ነበር ያሰብኩት ደግሞ አስቢው የህያው የቤስት ፍሬንድ ነው እነማሚም እንዴት እንደሚወዱት ታውቂያለሽ መጥፎ ሰው እኮ አይደለም ለዚህ ነው የቸገረኝ አለች ሰሎሜ አስተናጋጇ ምግቡ እንዴት ነው ብላ ጠይቃ አዲስ ቡና ቀይራላቸው ሄደች ለምን ቀለበቱን አንቺ ጋር ቆይተሹ ረዘም ያለ ጊዜ ላስብበት ያስፈልገኛል ብለሹ ሁሉ ነገር ሲረግብ ውሳኔሽን አታሳውቂውም ታዲያ አለች መካከለኛ መንገድ ያገኘች መስሏት ትንሽ ፈገግታ ብልጭ ብሎ ፊቷ ላይ ሐሳቡ ጥሩ ነው ግን ቀለበቱ አሁኑኑ መመለስ አለበት ሌላው ውሳኔ ጊዜ ይፈልጋል በርግጥ ግን ተስፋ ልሰጠው አልፈልግም እኮ አለች በሐሳቡ ሙሉ በሙሉ ሳትረካ ኦኬ ቀለበቱን መልሽለት 1-3 ቀን ጠብቀሽ ነገሩ ረገብ ሲል ግን አሁን ምንም መወሰንም ማሰብም እንደማትፈልጊ ንገሪው ላስብበት ማለት እሺ ያለ መሆኑን ልትነግሪው ትችያለሽ መልስሽም ቢሆንም በዚያ መንገድ ቀስ ብለሽ እቅጩን ትነግሪዋለሽ ወይም ያው ኢትዮጵያ ሄደሽ ትገላግዪዋለሽ አለች ወደ ኋላ ደገፍ እያለችና ዘና ለማለት እግሮቿን በመጠቀም ጫማዎቿን እያወለቀች ሰሎሜም ነገሩ የተሻለ ሐሳብ ሆኖ ስለተሰማት እንደዚያ ለማድረግ ወሰነች ከስንክሳር ጋር ያደረገችው ጭውውት ያሰበችውን ያህል ባይረዳትም ስንክሳር ግን በነገሩ ውስጥ አለችበት ብላ ፈጽሞ አልጠረጠረችም ሁለቱም መኪና ይዘው ስለነበር
እዛው ተሰነባብተው ተለያዩ። ከሰሎሜ ጋር ከተለያዩ በኋላ ስንክሳር የጭውውታቸውን ይዘት ለራሷ እንዲመች አድርጋና ምን ማድረግ እንዳለበት አስጠንቅቃ ለክብሮም ነገረችው። ይቅርታ መጠየቅ እንደሚኖርበትና እሷ የፈለገችውን ያህል ጊዜ መውሰድ እንደምትችልም እንዲነግራት መከረችው። በሚቀጥሉት ቀናት ሰሎሜ ክብሮምን አግኝታ በሆነው ነገር የተሰማትን ብስጭት ገልጻ ቀለበቱን መለሰችለት። ክብሮም ስንክሳር እንደነገረችው ይቅርታ ጠይቆ ክፉም ደግም ሳይናገር ቀለበቱን ይዞ ሄደ። የሚያደርገው ግራ ስለገባውና ውጥረቱም ስላስጨነቀው ወዲያው የ2 ሳምንት ረፍት ወስዶ ካሊፎርኒያ ያሉ ዘመዶቹ ጋር ለመሄድ ወሰነ። እሱም ነገሩን ከስንክሳር በቀር ለማንም አልነገሩም። ስንክሳርም ክብሮም ለእረፍት በሄደ በማግስቱ ወደ ኢትዮጵያ ሄደች። ሰሎሜም የሶለንን ታሪክ ለመጻፍ የሚያስፈልገውን መረጃ ለማግኘት መዳከሯን ቀጠለች።